የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የከም ቤተሰቦች ቃላት ምስረታ የሚል ነው። ዲካ ማለት 7 ቤተሰቦች አሏት። በእነሱ ስር ሶስት ቃላቶችን መስርቼባቸዋለሁ ማለት ነው። 3 ቃላቶችም እንዲሁም አንዳንድ ቦታ ላይ 4 ቃላቶች የመሰረቱባቸዋለሁ ማለት ነው። እነሱን አንድ ባንድ አሳያችኋለሁ። በደንብ አድርጋችሁ እናንተ ቪዲዮውን ከኔ ጋር እስከመጨረሻው ተከታተሉ። ኦኬ፣ እዚህ ጋር እንደማሳያችሁ አሁን መጀመሪያ እነዚህን ፊደላቶችን አነብላችኋለሁ ማለት ነው። ከዛ ቀጥዬ ደግሞ የመሰረቷቸውን ቃላቶች አነብላችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ክትትል አድርጉ። ኩ ኪ ካ ኬ ኮ። ኦኬ፣ እንግዲህ እነዚህ ምንድናቸው? የከቤተሰቦች 7 ቤተሰቦች አሏት። እነዚህን ያነብኩላችሁ ማለት ነው። አሁን እንግዲህ በእያንዳንዳቸው በከምን አይነት ቃላቶች እንደመሰረትኩ ደግሞ ላሳያችሁ ማለት ነው። ሶስት ፊደላቶች መስርችባቸዋለሁ። ከተማ ከማለት እዚህ ጋር የመጀመሪያ ፊደል ናት። ተ ደግሞ የመጀመሪያ ፊደል፣ ማ ደግሞ የቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነበው ምን ይላል ማለት ነው? ከተማ ይላል ማለት ነው። ወደ ቀጣዩ ስንሄድ ከባድ ከየመጀመሪያ፣ ባ ደግሞ የቤተሰብ አራተኛ፣ ድ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነበው ምን ይላል ማለት ነው? ከባድ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ከፍታ ከየመጀመሪያ፣ ፍ ደግሞ የቤተሰብ ስድስተኛ፣ ታ ደግሞ የቤተሰብ አራተኛ። በአንድ ላይ ከፍታ ይላል ማለት ነው። ኦኬ፣ ወደ ቀጣዩ ፊደል ስንመጣ እንደገና ወደ ኩ ማለት የቤተሰብ ስንተኛ? ሁለተኛ፣ ል ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነበው ኮል ይላል ማለት ነው። ወደ ቀጣዩ ስንሄድ እንደገና ኮንታል ይላል። ኮንታል ኩ ማለት የቤተሰብ ሁለተኛ፣ ል ደግሞ የቤተሰብ ስድስተኛ፣ ታ ደግሞ የቤተሰብ አራተኛ፣ ል ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነበው ኩንታል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ኩራት ኩ ማለት የቤተሰብ ሁለተኛ፣ ረ ደግሞ የቤተሰብ ስንተኛ? አራተኛ፣ ት ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል ማለት ነው? ኩራት የሚል ቃል ይመሰርትልናል ማለት ነው። ወደ ሶስተኛዋ ፊደል ስንሄድ ኪሎ ማለት የቤተሰብ ስንተኛ? ሶስተኛ፣ ለ ደግሞ የቤተሰብ ስንተኛ? ሰባተኛ። በአንድ ላይ ስናነበው ኪሎ የሚል ቃል ይሰጠናል ማለት ነው። ኪዳን ማለት የቤተሰብ ሶስተኛ፣ ዳ ደግሞ የቤተሰብ አራተኛ፣ ል ደግሞ የቤተሰብ ስንተኛ ናት ማለት ነው? ስድስተኛ። በአንድ ላይ ኪዳን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ኪራይ ማለት የቤተሰብ ስንተኛ? ሶስተኛ፣ ዳ ደግሞ የቤተሰብ ስንተኛ? አራተኛ፣ ል ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነበው ኪራይ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ እንደገና ወደ አራተኛዋ አካባቢ የመጀመሪያ ፊደል ናት ማለት ነው። ካ ደግሞ የቤተሰብ ይቺ አራተኛዋ ማለት ነው። ባ ደግሞ የቤተሰብ አራተኛ፣ ብ ደግሞ የቤተሰብ ስንተኛ? ሶስተኛ። በአንድ ላይ አካባቢ ይላል ማለት ነው። አካል የመጀመሪያ ናት ብያቸዋለሁ። ካ ደግሞ የቤተሰብ ስንተኛ ናት? አራተኛ፣
ለደግሞ ቤተሰብ ስድስተኛ በአንድ ላይ አካል አካል የሚል ቃል ይመሰርትልናል ማለት ነው። ካዲ ካዲ ካ የከቤተሰብ አራተኛ ዲ ደግሞ የቤተሰብ ስንተኛ ሶስተኛ በአንድ ላይ ስናነባው ካዲ ካዲ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና ኬንያ ኬንያ ኬ ማለት የከቤተሰብ አምስተኛ ኬ የከቤተሰብ አምስተኛ ኔ ደግሞ የቤተሰብ ስንተኛ ስድስተኛ ያ ደግሞ የቤተሰብ ስንተኛ አራተኛ በአንድ ላይ ኬንያ ኬንያ ይላል ማለት ነው። ስኬት ስ ማለት የቤተሰብ ስንተኛ ስድስተኛ ኬ ደግሞ የቤተሰብ አምስተኛ ተ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነበው ስኬት ስኬት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ልኬት ለማለት የቤተሰብ ስድስተኛ ኬ ደግሞ የቤተሰብ ስንተኛ ማለት ነው አምስተኛ ተ ደግሞ የቤተሰብ ስድስተኛ በአንድ ላይ ልኬት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንመጣ ወደ ክ ማለት የቤተሰብ ስድስተኛ ናት ክልል ክ ማለት የቤተሰብ ስድስተኛ እነዚህ ስድስተኛ ድምጾች ናቸው። ክልል ወደ ቀጣይ ስንሄድ ክፍል ክ ማለት የቤተሰብ ስድስተኛ ፍ ደግሞ የቤተሰብ ስንተኛ ስድስተኛ ል ደግሞ የቤተሰብ ስድስተኛ በአንድ ላይ ክፍል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ክብር ክ ማለት የቤተሰብ ስድስተኛ ብ ደግሞ የቤተሰብ ስድስተኛ ር ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል ማለት ነው ክብር የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንመጣ እንደገና ወደ መጨረሻው ሰባተኛው ጥያቄ ኮሚቴ ኮ ማለት የቤተሰብ ሰባተኛ ምን ደግሞ የቤተሰብ ሶስተኛ ቴ ደግሞ የቤተሰብ አምስተኛ ኮሚቴ ይላል ማለት ነው። ወደ ቀጣይ ፊደል ስንሄድ እንደገና ኮሌጅ ኮ ማለት የቤተሰብ ሰባተኛ ሌ ደግሞ የቤተሰብ ስንተኛ ናት ማለት ነው አምስተኛ ጂ ደግሞ የቤተሰብ ስንተኛ ናት ማለት ነው ስድስተኛ በአንድ ላይ ኮሌጅ የሚል ቃል ይመሰርትልናል ማለት ነው። ኮከብ ኮ ማለት የቤተሰብ ሰባተኛ ከ ደግሞ የቤተሰብ የመጀመሪያ በ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ኮከብ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንደነገርኳችሁ የከም ቤተሰቦች ቃላት እንዴት ነው የመሰረትነ የሚሉትን ነው ያሳየዋችሁ ማለት ነው። እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው የከም ቤተሰቦች ቃላት ምስረታ የሚል ነበረ ይዤላችሁ የቀረብኩኝ። እንግዲህ ደስተኛ ካደረጋችሁ ቪዲዮ ላይክ እና ሼር እያደረጋችሁ ጀምሩ ማለት ነው። ለዛሬ ቪዲዮ ይሄ ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።